ብዛት ያለበት ይሄ ነው ስለዚህ ይሄን ፎርሙላ ከስር በደንብ ያማያዝ ከዛ ይሄንን እዚህ ኳልስቶ ምንድነው የሚሆነው m ፕራይም ምንድነው የሚሆነው -2 እና 6 ነው -2 እና 6 ነው ሁለተኛ ላይ ነው ያለው ስለዚህ ሌላው ምንድነው እሱ አሁን ሶስተኛ ላይ ብለን እንወሰዱና reflection in the line y is equals to x in the line y is equals to x ምንድነው እሱ passing through first quadratic እና ስንተኛ quadratic ነው pass የሚያደርገው ስንት ነው third quadratic ማለት ስለዚህ ይሄ ምን ማለት ነው ይሄኛው በደንብ ስትይዙት a line of reflection ከሆነ እዚህ ጋር ምንድነው እሱ ኦብጀክቲቭ m አለ ኦብጀክቲቭ m ላይ x እና y ነው ወይም ደግሞ ምንድነው እሱ a እና b ነው ማለት ነው a እና b በሚሆንበት ሰዓት እዚህ ጋር ሙቭ ሲያደርገው m ፕራይም ነው ቦታ ብቻ መቀየር ነው በነገራችን ላይ በሚረር ነው የምታዩት ዝም ብለው እንዴት ነው ቦታ ሊቀይረው እንዳትል ሚረር ስታዩት እዚህ ጋር ምንድነው እሱ b እና a ነው የሚሆነው ቦታ ስትቀይሩት ማለት ነው በሚረር ይሄኛው ላይን ኦፍ ሪፍሌክሽን አለ ወይም ደግሞ ሚረር ነው የሚሆነው ማለት ነው ላይን ኦፍ ሪፍሌክሽን ወይም ደግሞ ሚረር ነው የሚሆነው ስለዚህ ይሄ ፎርሙላ ምንድነው የምትይዙ m a እና b ላይን ኦፍ ሪፍሌክሽናችን y = x ከሰጠሁት ምንድነው የሚሆነው m ፕራይም ምንድነው የሚሆነው b እና a ነው የሚሆነው ማለት እንዳትረሱ ይሄ ሶስተኛ ፎርሙላችን አራተኛ reflection in the line y is equals to -x ማለት -x ያያችሁ is equals to x ነበር -x ይሄ ደግሞ m a እና b line of reflection y is equals to -x bracket ይሄ ቦታ መቀየር ማይነስ አድርጋችሁ ቦታ መቀየር ነው -b, -a ማለት m is equals to 2 እና 5 line of reflectionአችን y is equals to -x ስንት ነው የሚሆነው -5 እና -2 ማለት ስለዚህ እንዳትረሱ ስንተኛ አራተኛ ስድስቱን እንጨርስ line of reflectionአችን ማለት ስለዚህ ሌላ ምንድነው የሚሆነው አምስተኛ እና ስድስተኛ በጣም አስፈላጊ ነው ማለት line of reflection ነው reflection in the line x is equals to c ማለት c is any real number x is equals to c ይሄ በደንብ ተከታተሉ look at x is equals to c ማለት ምን ማለት ነው x equals ምን ማለት ነው ላይኑ ምን አይነት ላይን ሁሌ ምንድነው vertical line x equals to c ምንድነው vertical line y equals to c horizontal line ተቃራኒ horizontal line እና vertical line ነው ስለዚህ ይሄኛው ላይን ፎርሙላ m is equals a እና b line of reflectionአችን x equals to c bracket 2c minus a comma b ነው የሚሆነው ይሄን ፎርሙላ እንዳትረሱ twice of c ነው የሚሆነው ማለት ነው አንድ ላይ ኤግዛምፕሉ ስለምናይ ፎርሙላ ልጽፍላችሁ ስድስተኛ reflection in the line y is equals to c ምንድነው የሚሆነው m a እና b ኦብጀክቲቭ ነው line of reflection y is equals to c ምንድነው የሚሆነው m prime a 2c minus b ነው የሚሆነው ማለት እንዳትረሱት አንድ ኤግዛምፕል ለሁለቱም ልስጣችሁ ከዛ የዛሬን በዚህ እናበቃለን ማለት ነው ለሁለቱም አንድ ኤግዛምፕል ልስጣችሁ ኤግዛምፕል find the image in the line of reflection in the line reflection x is equal to 2 na a 2 na 5 b
ላይን ኦፍ ሪፍሌክሽናችን ኤክስ ኢኳልስ ቱ 2 ነው። እንዳትረሱ ኤክስ ኢኳልስ ቱ 2 ነው ያልኩት። ኤክስ ኢኳልስ ፎርሙላ ምን ነበር? ሶሉሽን ብላችሁ እቺን እንስራና እናበቃ። ኤም ኤ እና ቢ ላይን ኦፍ ሪፍሌክሽናችን ኤክስ ኢኳልስ ቱ ሲ ማለት ምን ማለት ነው? 2c ማይነስ ኤ ቢ ማለት ነው። ስለዚህ ፖይንት ምን ነበር? 2 እና 5 ለምሳሌ ኤ ማለት ምን ማለት ነው? 2 እና 5 ላይን ኦፍ ሪፍሌክሽናችን ኤክስ ኢዝ ኢኳልስ ስንት ነው? 2 ማለት ነው። ብራኬት ምን እናድርግ? 2 ታይምስ 2 ማለት ነው። 2 ታይምስ ሲ አይደለም 2c ነው አይደለም 2c ነው የሚለው። ሲ ስንት ነው ማለት ነው? ሲ 2 ነው። 2 ታይምስ 2 ማይነስ ስንት ነው? 2 ማለት ነው። ኤ ማለት 2 ስለሆነ ኮማ 5 ማለት ነው። ስለዚህ 2 እና 5 ላይን ኦፍ ሪፍሌክሽናችን ኤክስ ኢኳልስ ቱ 2 ስንት ነው የሚሆነው ማለት ነው? 2 እና 5 ራሱ ነው የሚሆነው። ድንገት እንኬዝ ይሄን ስለሰጠው 2 ስለሆነ ማለት ነው። ስለዚህ የዚህ ኢሜጅ ራሱ ኢሜጅ ከሆነ መቼ ነው ፒ ምን ላይ ሲሆን ነው? ቅድም መጀመሪያ ላይ ተናገራችሁ ሚረሩ ላይ ወይም ደግሞ ኢሜጁ ላይ ወይም ደግሞ ላይን ኦፍ ሪፍሌክሽን ላይ ሲሆን የዚህ ይኸውላችሁ ጂምቢ ያለምንም ምክንያት አይደለም። ቢ ለምሳሌ ላይን ነው። ኢሜጅ ኦፍ ላይን ኢዝ ኢኳልስ ቱ ላይን ይላል። ኢሜጅ ኦፍ ሰርክል ኢዝ ኢኳልስ ቱ ሰርክል ይላል። አሁን ለምሳሌ ጂምቢ ሌት ኤክስ ኢኳልስ ቱ 2 ነው። ኤክስ ኢኳልስ ቱ
ኤክስ ኢኳልስ ቱ 1 ብለን እሺ እዚህ ጋር እሺ የፈለግሽው መውሰድ ትችላለሽ። ኤኒ ሪል ነምበር ማለት እዚህ ጋር ያለው ነው እንድትይው እንጂ እዚህ ጋር ምንድን ነው እዚህ ጋር ምንድን ነው ላይን ኦፍ ሪፍሌክሽን ነው። ላይን ኦፍ ሪፍሌክሽን ነው። ላይን ኦፍ ሪፍሌክሽን አሁን እዚህ ጋር እኔ ላይን ኦፍ ሪፍሌክሽን እንጂ እዚህ ጋር አየሽ ላይን ኦፍ ሪፍሌክሽን ነው። ላይን ኦፍ ሪፍሌክሽን እስከሆነ ድረስ እሱም ሁሌ ነው የምንጠቀመው። ላይን ኦፍ ሪፍሌክሽን ሌላ ፖይንት መውሰድ ትችላለህ። ኤኒ ሪል ነምበር ትወስድና ይሄኛው ምንድን ነው ላይን ኦፍ ሪፍሌክሽን ነው የወሰድኩት። እዚህ ጋር እንግዲህ ቅድም አንሳሌ እዚህ ጋር ኤክስ ኢኳልስ ቱ አየሽ እዚህ ጋር ኤክስ ኢኳልስ ቱ እዚህ ጋር ኤክስ ኢኳልስ ቱ ለምን እነዚህ ሌት ብለሽ ነው የምትወስጂው? ሁለት ፖይንት የሁለቱም ፖይንት ምን ለማግኘት ነው? ኢሜጁን ለማግኘት ነው። ሁለቱ ፖይንት ነው። የትኛው መውሰድ ይችላል? ሌት ለምሳሌ ኤክስ ኢኳልስ ቱ ቴን ብለሽ በዛ ሰዓት ኢሜጁ ራሱ ኤክስ ኢኳልስ ቱ ዋት ቱ ነው። እሺ ላይን ኦፍ ሪፍሌክሽን እዚህ ጋር የሰጠው ነው። ላይን ኦፍ ሪፍሌክሽን ኤክስ ኢኳልስ ቱ ዋት ቱ ስለሆነ ነው ማለት ነው። ስለዚህ እንዳትዪ